ሸኩም ይመጣል ጠምጠም አድርጋ ሸክዬ መጣና እስኪ ግቡን እስኪ ፈትወን ጭራሽ ስለ ፍቅር የሚባል ቄሱም ሲመጣ ፈቱኝ። አባት ለምን ድምፅ አልሆናችሁም? አማራ እኮ እየሞተ ነው፣ ንጹሐን እያለቀ ነው። ገዳማት ላይ የሚሞቱት ለነዛስ ለምን ያልሆነም? ለምን ዝም አላችሁ? ቅድሚያ እኮ እናንተ ናችሁ። ፍትህ ብላችሁ የምትጮሁት እናንተ ናችሁ። አርቲስቶች እናንተ ናችሁ ብለው እኮ ጥያቄ ብላችሁ እኮ ጥያቄ ማቅረብ ስታቀርቡ ነው። አረኔ ታው ግን እኛ ሁላችንም አንድ ከሆነ ሶሻል ሚዲያ በጣም ተጽዕኖ ይፈጥራል። ጆከር ዛሬ ነው እንዴ ታይህ? አንድ ላቅታ አሁን ተጨካክለናል። እስከ ዛሬ ግን በዝምታ እስኪ ቆይ ከዛሬ ይለወጣል እያልን ጸጥ ብለናል። አሁን መረረው ጊዜ ላይ ስላለን እንረብሸዋል። ይሄ ለመከራ የተፈጠረ ፊት ነው። ለሂስትሪ ልክ እንግዲህ እዩት። አንተ አሁን እድሜ አብቅቶ ናልውሰድህ እያለ አልሄድም እያልክ ሞት በገመድ እየጎተተችህ አልሄድም እያልክ ነው እየቀረ። በዚህ ልክ ተጨካክነን ካልበጣን፣ በዚህ ልክ ካልተጨካከን ምንም ለውጥ ሊመጣ አይችልም። በቃ መነጋገር ባለብን ልክ መነጋገር አለብን። በቃ ከትንሽ እስከ ትልቅ ከ10 እስከ 5 ፎሎ ያላችሁ ከዚህ በኋላ ነቅታችሁ እሪ ማለት አለባችሁ። ብዙ ጊዜ ቆይቷል። ብዙ ህጻናት እየሞቱ ነው። ከሁሉም ብሔር ማለት እንችላለን። ግን ደግሞ በይበልጥ ደግሞ ከአማራው ክልል ነው እንደምሰማም ከሆነ። ግን ሁላችንም በአንድ ድምፅ ካልተነሳን ይሄ ነገር እስከ መቼ ነው የሚቀጥለው? በቃ ሁልጊዜ የወጡ ሚዲያ ላይ ማልቀስ ምንም ትርጉም የለውም። ወይ አንድ ሆነን አማራ፣ ኦሮሞ ምናምን ሳይባል አንድ ላይ ሆነን በቃ ሰው ነው እያለቀ ያለው። ብሔር ብቻ ሳይሆን ዘር ብቻ ሳይሆን ሰው ነው። በቃ ሁላችንም በአንድ ተነስተን ብሔር ሳንለይ በቃ ፍትህ እስክናገኝ ብንጮህ ይሄ ነገር የሚቆም ይመስለኛል። ግን እስከ መቼ በዚህ መልኩ ይቀጥላል? እንደ ሀሳብ ሁላችንም ለምን መሰለሽ አሁን ዋናው አሁን ከየት ላይ ነው የሚነሳ ብለሽ ከጠየቅሽ ከሃይማኖት አባቶች ነው የሚጀምረው። እስኪ የሃይማኖት አባቶች ቁልፍ ቦታ፣ አርቲስቶች፣ የተለያየ ብዙ እንትኖች አሉና እስኪ አንድ ሰው አማራ ለምን ንጹሐን ለምን ይሞታል? አረ በቃ ብሎ አንድ ቪዲዮ የሰራለ ልመለስልሽና ከራሳችን አሁን ነጠላጣጥለው አሁን ኩይን ስትል ደረስኩባት ጥርሷን ስመጥ ሌላ አሁን ፌመስ የሚባሉት ቤታችን በጣም ጆከር አንዴ ላውራ ኖኪውን ግን በቃ አንዴ ላውራ እኔ ለሐሳብ ቆይሽ ልጨርስ አንድ ጊዜ እሱን ታወሪያለሽ እኔ አዳምጥሻለሁ ችግር የለውም ግን ለዚህ ለሚሞተው ማህበረሰብ አንድ ቪዲዮ አታመጡልኝ ጥቁር ለብሶ የእምነት አባትም ወጥቶ ፌመስ የሚባለውም ቪዲዮ ሰርቶ እንዴ የአማራ ህዝብ ምንድነው ግን? እኛ እኮ የራሳችን ልጆች የራሳችን ሌላው ብሔር እኮ የሚሰራልን ከኛ ጎን የሚቆመው የእምነት አባትም ማንንም ከኛ ጎን የሚቆመው መቼ ነው? አንቺ ስትሰሪ እኔ ስሰራ ምን ሆኖ ነው አማራዎች? እኛ በደስታ እየተገላበጥ ተቋኩለን ግጥም ብለን ጸጉር ተሸክመን ደም የጠጣ ውሻ መስለን ከንፈራችን ተሽሞንሙነን ሳቃችን ምንም ያልደረሰብን ምንም እኮ የከፋና አንመስልም። ወላሂ ሌላው አካባቢ ላይ 2 ሰው ቢሞት አይለቁም አልኩሽ። እናንተ አማራዎች ለምን ይሄን አላላችሁም ብለው ጉሮሯችንን የሚይዙ እኛ ግን ምን ይደረግሽ? እኔ እኮ ለምን ትሳደባላችሁ? እኛ የምናወራው ቁም ነገር እኮ ነው ጋይስ። እኛ የምናወራው ቁም ነገር የምንናገረው ሞተውብን ተገፍተን እናንተ አካባቢ ተቀምጣችሁ የራሳችንን ሰው ራሳችንን እናንተ ስትጀምሩት እናንተ ስትናገሩት ነው ሌላው የሚናገርላችሁ። ይሄ ነው በቃ ስለሌላው የተሰጣችሁን አጀንዳ ተቀበሉ።
እንዴት ነው ይሳላወራ ነው የምትወጣው? ራስ አውርተ ጉድ እኮ ነው ዘንድሮ ወላሂ። እኔ እንደ ሐሳብ ግን አንድ ሐሳብ አለኝ። ኖ ሲጀመር ማለት ነው እኔ ሲጀመር አንድ ቪዲዮ እንደዚህ ተጎዱ ምናምን የተባለ ቪዲዮ ፖስት አድርጊ አንድ ሰው ቢለኝ እኔ ወደ ኋላ አይደለም ሲጀመር እኔ ለሁሉም ሰው ነው ድምጽም ሆነው ግን መጥቶ ዛሬ ደግሞ አላቅም ያናደደው ሰው አለ መሰለኝ እኔ ጋር ሊደበድበኝ ደረሰ። እኔ እኮ ሲጀመር ስለሀቡ ስላወራው ይመስለኛል አይደለም እዛ አንድ ሰው ሞተ ብላችሁ በድሮን የሚጨፈጨፈው የአማራ ህዝብ አያሳዝናችሁም ወይ ነው? ማሬ እኮ ቪዲዮ አምጪ እኔ ፖስት አደርጋለሁኝ ድምጽ ሆናለሁ ግን ለምን ድምጽ አልሆነም? እንደ ሐሳብ ማለት ነው እንደ ሐሳብ አሁን ሶሻል ሚዲያ ለምን ድምጽ አልሆነም? እኔ ፖስት አለው እኮ አረ ሁላችንም ምንም እዚህ ጋር ብሄር ሃይማኖት ምንም እንትን እኮ የሚላል ሰውነት ብቻ በቃ ሰው መሆን በቂ ነው። ለሰው ማዘን ሰው መሆን ብቻ በቂ ነው። አማራ ነው ኦሮሞ ነው ትግሬ ነው ብለን መለየት እኔ እንደራሴ መለየት የለብንም ሰው ብቻ መሆን። ስለዚህ ጌታን ነው የምላችሁ የት ነው ሰርች እናድርግ ዩቲዩብ ላይ ምናምን ነገር እኔ የት ነው በድሮን የሚያልቀው? ሁላችንም እኮ በቃ ፖስት እናደርግ ብዙ ሰዎች ሪፖስት ያደርጉታል ተጽዕኖ ይፈጥራል። ከዛ ትልልቅ ሰዎች ቪዲዮ ይሰራሉ ምናምን ከዛ የእምነት አባቶች ጋር ይደርሳል። ገባሽ? እግዚአብሔር ሁላችንም እንደዛ ብናረግ ብዙ ሰው ማትረፍ እንችላለን። አሁን ሚዲያ ላይ እንደዚህ ተናደን አልቅሰን ምናምን ከዛ ነገ ደግሞ ሌላ አጀንዳ ይመጣና ይረሳል። ስለዚህ ለምን እንደዛ ይሆናል? እኔ በጣም ነው መስማማው ባርሳው ሽርገፍ ያልሽ ልጅ ማለት ነው። አመሰግናለሁ የኔ ጠንበለል ቴንኪዩ። እኔ እንዳንቺ አዝማሪ አይደለም የኔ ውድ የኔ እናት ጌታን እና ምን ትላላችሁ? እኔ ከፈልጋችሁ ነገን ጀምር እንሂድበት። ሁሉም ሰው አማራ ትግሬ ኦሮሞ ሳይል ሪፖስት ያርግ ይስራ ቪዲዮ ምናምን ይሄን ነገር መቆም ካለበት ግን እስከመቼ ድረስ የግድኔ ስለማዘን አማራ ወይ ደግሞ ኦሮሞ ወይ ትግሬ መሆን የለብኝም። በቃ ሰው ብቻ እኔ ነገ ወንድሜ የሆነ ነገር ቢሆን የሚሰማኝ አይነት ስሜት ነው ህፃናት ያልኩ የሚሰማኝ ይሄ እንትን አይልም። ገባችሁ ጋይስ? እንጀምር። ስለዚህ ጀምሮች ብቻ እኮ ይሄንን አጀንዳ ብናንቀሳቀሰው ከኛ በላይ መቼም በጣም ነው እንትን የሚለው እግዚአብሔር በጣም ብዙ ሰው ይደርሳልኝ። አይ ጀመር ይሄን አጀንዳ ማራመድ አለብን። አለቀ።